በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ኃይል ተክለ ብርሃን ደስታ እዚች ታላቅ ካቴድራል አስተዳዳሪ፣ ክቡር አባታችን መላከ ገነት አባ ተክለ ማርያም፣ ክቡር አባታችን አባ ወልደ ማርቆስ መጋቤ ብሉይ ዕዝራ የሊቃውንት ጉባኤ ሰብሳቢ፣ ክቡር አባታችን ሊቀ ሊቃውንት አባ አትናቴዎስ፣ እዚህ ያላችሁ በሙሉ ሊቃውንት፣ የእንተ እግዚአብሔር ካህናት፣ መካነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተሰባሰባችሁ አባቶች፣ ወንድሞች፣ እናቶች፣ እናቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ስሙ በፈጠረው ፍጥረት አንደበት ሁሉ ለዘላለም የተመሰገነ ይሁን። ቅዱስ ባስልዮስ የተባለ የክርስቲያናችን አባት እንደሚናገረው በተለይ ትዕቢት ልክ ብስባሽ የብዙ አይነት ትል መፈልፈያ፣ መወለጃ፣ መፈጠሪያ እንደሆነ ሁሉ ትዕቢት የማይፈጠርበት ከትዕቢት ጋር የማይገናኝ ኃጢአት የለም። እርሱም ራሱ በቃል ሲያብራራው ኃጢአት ሆኖ ትዕቢት የማይገባበት የለም ይላል። ከዚህ በሽታ እግዚአብሔር በቸርነቱ ሁላችን ይፈውሳል። ብዙ ጊዜ እንደምናስበው ትዕቢት ሲባል ብዙዎቻችን የሌለብን ሊመስልን ይችላል። እውነቱን ለመናገር እንደ ትዕቢት ብዙዎችን የሚፈትን ከባድ ኃጢአት የለም። እንኳን እኛን በዚህ ዓለም የለነውን ሥጋውያንን ብዙ ጣጣ ያለብንን ሰዎች ይቅርና ወደ ገዳም መንነው ርዕሰ መነኮሳት የሆኑትን እና አባ እንጦንስን የለ፣ እና አባ ጳኩሚስን የለ፣ እና አባ በኪሞስን የለ፣ ታላቁን እና አባ ዳንኤልን የለ፣ እንዲሁ ከቅዱሳን ትዕቢት ያልፈተነው የለም። በእውነቱ በእግዚአብሔር ቸርነት ድል ይነሱታል እንጂ ትዕቢት ያልፈተነው የለም። አባ ዳንኤል በስንክሳር እንደተጻፈው አኗኗሩ እጅግ አስገራሚ ነው። የሚበላው የዱር ቅጠል ነው። ምግብ እንኳን አይበላም ነበር። የዱር ቅጠል በቀን አንድ ጊዜ ሸምጥጦ እየበላ እግዚአብሔርን ፍጽሞ ደስ የሚያሰኝ ተጋድሎ ይጋደል የነበረ ሰው ነው። እንዲያውም ከጸሎቱ ኃይል፣ ከመናኔው፣ ከተጋድሎ ጽናት የተነሳ እሱ በሌለበት ቦታ ሁሉ የነበሩ መናኞችና መነኮሳት በአባ ዳንኤል ስም እያሉ ሰይጣንን ያወግዙ ስለነበረ ሰይጣን አባ ዳንኤል ላይ ብሎ ወደ አንድ ገዳም ሄዶ ፈተና እስኪያደርስ ድረስ በእሱ እስኪመሰልበት ድረስ ተጋድሎ የጸናና ብርቱ ነበር። ይህም ሆኖ ግን አባ ዳንኤልን ያህል አባት በትዕቢት ከመፈተን አልተረፈም እና ሰይጣን ትንሽ ነገር ሲያገኝ ትዕቢትን ነው። ትዕቢት ሌላ ነገር አይመስላችሁ። ትዕቢት ማለት በልቡና ውስጥ ያለች ከአንድም ሰው ቢሆን እሻላለሁ ማለት ናት። ከአንድም ሰው፣ ከብዙ ሰው እኮ አይደለም፣ ከአንድም ሰው ቢሆን እሻላለሁ ማለት ትዕቢት ነው። አባ ዳንኤልም የተሰማው ይሄ ነው። ያለው እንዲህ ነው፣ አሁን እንደኔ እግዚአብሔርን የሚያገለግለው ይኖር ይሆን ብሎ ነው የተሰማው። ግን እግዚአብሔር ቅዱሳኑ ለፈተና አሳልፎ ስለማይሰጣቸው ወዲያው ተገልጾ አንተ እንደ ንጉሱ እንደ አኖሬዎስ አላገለገልከኝም አለ እና አባ ዳንኤል ይህን ቃል ከእግዚአብሔር ሲሰማ ተደነቀ። በቤተ መንግስት የሚኖር ንጉስ፣ ብዙ ክብር የሚሰጠው፣ የዚህ ዓለምን ተድላ ደስታ የሚያውቅ፣ በዚያም ላይ ፍርድ የሚፈርድ ሰው ሳይሳሳት አይቀርም። በእውነቱ ፍርድ ላይ ያለ ሰው ያለመሳሳት እድሉ በጣም አነስተኛ። እንዴት ሆኖ ነው? እና ይህንንስ ግለጽልኝ እባክህ፣ ሂጄ ልየው ፍቀድልኝ ብሎ እግዚአብሔርን ለመነው። ከብቃቱ የተነሳ ደመና ጠቅሶ ንጉሱ ወደሚኖርበት ወደ ሮም ወደ ቤተ መንግስቱ በደመና ሂዶ አረፈ። ደመናው አካባቢው ላይ ካሳረፈ በኋላ አባ ዳንኤል ቀስ ብሎ አይኑን እያማተረ እንዴት ነው ወደ ቤተ መንግስት የሚሄደው? ንጉሱንስ አኗኗሩን እንዴት ያለው እያለ ሲጨነቅ የንጉሱ የአኖሬዎስ ምግብ አብሳይ ጎመን ገዝቶ ሊመጣ
ሲወጣ አገኘው። በዚያ ቦታ ላይ ጎመን ይዞ ሊመጣ ሲወጣ አገኘው እና መንገድ የጠፋበት ሁኔታው የተሰወረበት እንግዳ መሆኑን አውቆ አባቴ ወይ ምን ሆነሃል አለ። አባ ዳንኤል እንዲህ አለ፣ የዚህን ሀገር መኳንንቶቿን ታውቃለህ ወይ አለ። መኳንንቶቿን ለምን ትፈልጋቸዋለህ ብሎ ጠየቀው። ወደ ንጉሱ ቢያቀርቡኝ ብዬ አለ። ከንጉሱ እኔ ባቀርበህስ አትቀርብምን አለ። እንዴ እኔ ምን ቸገረኝ ከንጉሱ መቅረብ፣ እንግዲያውስ እዚህ ጠብቀኛል። ጠበቀው። ጎመኑን ይዞ መጣ። ይዞት ሄደ። ይዞ ሲሄድ ንጉሱ በጣም በብቃት ላይ የደረሰ ነበረ። አሁን እዚህ ጠብቀኛልና ከበሩ ላይ አቆሞ ገባና አስፈቅዶ ሊያስገባው ነው። ከውጭ አቁሞት የገባው ንጉሱን ግን መንፈስ ቅዱስ ገልጾለት አባ ዳንኤል በደጅ እንደቆመ ስላወቀ ገና ያ ምግብ አብሳዩ ከመጠየቁ በፊት አባ ዳንኤልን ያህል አባት እደጅ አቁመህ ትገባለህን ሲለው ደነገጠ። ሂድ አስገባው አስገባው። ሲገባ ንጉሱ መሆኑን አላወቀም። ንጉሱ ተርታ ልብስ ለብሶ ነው የሚኖረው። ከቤተ መንግስቱ ግቢ ውስጥ በችሎት ሲያስችል ዙፋን ላይ ሲቀመጥ የሚለብሰው ልዩ የወርቅ ልብስ አለው፣ ልዩ ካባ ላንቃ አለው፣ ልዩ ዘውድ አለው፣ በትርም አለው። በትረ መንግስት የወርቅ የሆነ በትረ መንግስት አለው። ግን ከዚያ ጨርሶ ሲወጣ ካህናት ቀድሰው ሲወጡ ልብሰ ተክህኗቸውን አውልቀው ተርታ ልብስ ለብሰው እንደሚለብሱ ንጉሱ የንጉስነቱን ልብሱን አውልቆ ተርታ ልብስ ከተርታ ልብስም የተርታ ሰው ልብስ ለብሶ በትህትና እንደሚኖር ማንም አያውቅም ነበር። መጋቢውም አንድ ዲያቆን ነው የነበረው እና አባ ዳንኤል ገባ። ንጉሱንም አገልጋዩንም አገኘ። ንጉሱ መሆኑንም አላወቀም፣ አልገመተምም፣ አላሰበምም። አገልጋዩ ያመጣትን ጎመን ቀቀለ፣ በዳቦ አድርጎ ለንጉሱ አኖሪዎስ አቀረበ። ሲያቀርቡ ማዕድ ነውና ና እንብላ አሉት ይህን አባት። አባ ዳንኤልም በትህትና አባቶች አትፍረዱብኝ፣ ይህንን እናንተ የምትበላው ምግብ አላውቀውም፣ እኔ የዱር ቅጠል ነው ትንሽ ወጣ ብዬ ሸምጥጬ ልቅመሳልና ወጥቶ የዱር ቅጠል ሸምጥጦ ቀመሰ። ንጉሱ ደግሞ ዳቦ በጎመን በላ። ከዚያ በኋላ ዋላ አደረ። ይህንኑ ግብር አየ። አሁንም ማን እንደሆነ አላወቀም። ግን ጠየቀው ያንን አገልጋይ፣ ታዲያ መቼ ነው ንጉሱን የምታሳየኝ አለ። አሳይሃለሁ አለው። ቀን ሰጠው። በቀኑ ንጉሱ በዚያች ልክ ካህናት በምስራቅ በቤተልሔም አድርገው እንዲገቡ የራሱ መግቢያ ያለው ገብቶ ልብሰ መንግስቱን ለብሶ ዘውዱን ጭኖ በትረ መንግስቱን ይዞ በሚያስፈራ ዙፋኑ ላይ ተቀምጧል። በይሄኛው ደግሞ በውጭ በር አስወጥቶ እንግዳ በሚገባበት በር አባ ዳንኤልን አስገባው። አባ ዳንኤል ንጉሱ ችሎት ወደሚያስቀምጥበት ወደ አዳራሹ ሲገባና ንጉሱን በዙፋኑ ላይ ልብሰ መንግስቱን ለብሶ የወርቅ ዘውድ ደፍቶ የወርቅ በትር ጨብጦ ሲያየው ከግርማው የተነሳ እንዲህ ያለ ልብስ አይቶ ስለማያውቅ ልቡናው ተብረከረከ፣ ዓይኑንም አጥበረበረበት፣ ወደቀ እና መልሱኝ አውጡኝ አለና ወጣ እና አሁንም በልቡ እግዚአብሔርን ጠይቀው፣ ታዲያ እንዲህ ያለ የክብር ልብስ በሚለብስ ሰው እንዲህ ያለ የክብር ልብስ በሚለብስ ሰው በእውነቱ እግዚአብሔር አያድርም ነበረ? እንዴት በእሱ ተደሰተ? ምኑ ይሆን እግዚአብሔርን የሚያስደስተው እያለ ይደነቃል። በምኑ ይሆን የእሱን ያህል አላገለገልከኝም ያለን እንዴት ሆኖ እያለ አባ ዳንኤል ይመራመራል፣ ይጨነቃል። ተመልሶ ገባ። ንጉሱም ተግባሩን ፈጽሞ ልብሰ መንግስቱን አውልቆ እንደገና የትህትና ልብሱን ለብሶ ሲገባ ያው በዙፋኑ ላይ ያየው እንደሆነ አሁንም አላወቀም። አባ ዳንኤል አሰበ ደግሞ እንዲህ ብሎ፣ ታዲያ በምን እንዳስደሰተው አውቅ ዘንድ ንጉሱን መቼ ይሆን ማነጋገረው ብሎ አሁንም ይህን ዲያቆን ጠየቀ። መቼ ይሆን ማነጋገር የሚችለው ንጉሱን ብሎ አንድ ቀን ሲጠይቀው ንጉሱ እንዲህ አለው፣ አኖሪዎስ አባት ሆይ ለዚህ ዓለም ንጉስ ብለው ያስቀመጡኝ እኔን ነው ሌላ ሰው አይደለም ሲለው ደነገጠ አባ ዳንኤል። ምክንያቱም ያ እንዲያ ግርማው በሚያስፈራ መንግስት የተቀመጠው ንጉስ አሁን በትህትና ከኋላ ከጀርባ ከአንዲት ጎጆ ቁርጥ ብሎ ቁጭ ብሎ ደረቅ ዳቦ በጎመን እየበላ እግዚአብሔርን በትህትና ያገለግል እንደነበር አላወቅም። ክርስቲያኖች እንዴት ትዕቢት ያለ ክፉ ጾር ያለ አሁን በእኛም በዘመናችን እንኳን በእኛ ዘመን በየትኛውም ዘመን ቅድም እንዳልኩት ለአባ ዳንኤል ብያለሁ፣ ለእነ አባ ጳኩሚስ ሁሉ በምናኔያቸው እግዚአብሔርን እንደኛ ያህል የሚያገለግለው ሰው ይኖር ይሆን ብለው በትዕቢት
ታበዩ ነው። በዚያም ጊዜ እግዚአብሔር መልአክ መጥቶ ደግሞ ተገለጸላቸውና እዚህ መንደር የሚኖሩ 2 ሴቶች አሉ፣ የእነሱን ያህል አላገለገላችሁኝም አላቸው። ስለ እነዚያ ሴቶች ሄደው ሲመረምሩ ምን ሆነ አገኟቸው? የ2 ወንድማማቾች የታላቅና የታናሽ ሚስቶች ናቸው። የታላቅና የታናሽ ሚስት ለልማዱ ይቀናናል፣ ይጠላላል። እነዚህ ግን ጸልን አጥፍተው ፍቅር ይዘው አንዷ ስትወልድ አንዷ እያሳደገች የአንዷን ልጅ የአንዷን ጡት እየጠባ ባሎቻቸው በትህትና ስለሚያገለግሉ ባላቸውን ማገልገል ክርስቶስ እንደማገልገል ተቆጥሮላቸው ከመናኞቹ ከነ አባ ጳኩሚስ በላይ እኔም በትህትና አገልግለዋል ብሎ እግዚአብሔር አመሰገናቸው። እግዚአብሔር ትህትናን ጸጋና ገንዘብ አድርጎ ይስጠን። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ በተነበበው ወንጌል በጸሎተ ማርያም ላይ እመቤታችን ንጽሕት ቅድስት ድንግል ማርያም አይበዮሙ ለትሑታን ትሑታንን እግዚአብሔር ከፍ ከፍ አደረጋቸው፣ አገነናቸው፣ ክብራቸውንም ገለጠ አለች። በእውነት እርሷ የትህትና አብነት ናት፣ ምሳሌ ናት። እውነት ለመናገር እመቤታችን አይደለችም የተናገረችው፣ በእመቤታችን አንደበት መንፈስ ቅዱስ ነው የተናገረው። እመቤታችንን ያ መንፈስ ቅዱስ ያላናገራትን ተናግራ አታውቅም። ጉሳተ ልብም የላትም፣ ሐሌዮ ምኞትም የላትም፣ ኑሯትም አያውቅም። እርሷ መልአኩ እግዚአብሔር ካንቺ ጋር ነው እንዳለ እግዚአብሔር አድሮባት የሚኖር እግዚአብሔር የሚመሰገንባት፣ የሚገለጥባት፣ የሚታይባት፣ የሚናገርባት ድንቅ እናት ናት። ምልጃዋ በረከቷ ከሁላችን አይለይ። እመቤታችን የኦርቶዶክሳውያን ሐውልት ናት። በኦርቶዶክሳውያን ዘንድ ያለ እመቤታችን የእመቤታችን ጸሎት የማይጠራበት ጸሎት የኦርቶዶክስ ጸሎት አይደለም። በኦርቶዶክስ አምልኮ ውስጥ ማዕከሏ እመቤታችን ናት። በዋናው የእግዚአብሔር መመለኪያ ቦታ የተለየው ቤተ መቅደስ ነው። ከቤተ መቅደስም ቅድስተ ቅዱሳን ወይም መቅደስ የምንለው፣ ከመቅደስ ደግሞ መሰዊያው መንበሩ ነው። እዚያ ላይ ብቸኛ የሚቀመጠው የእመቤታችን ስዕል ነው። ሌላ ስዕል አይቀመጥም። መቅደሱም አሁን እዚህ ሰሊተ ምሕረትም ተስሏል እንጂ ውስጡ አይሳልም ነበር። የመቅደስ ውጩ ይሳላል እንጂ ውስጡ እመቤታችን ብቻ ነው የምትደረግበት። ቤተክርስቲያን በኦርቶዶክሳዊ ትውፊት ነው ያለ። ለምን? የኦርቶዶክሳዊ ስርዓት አምልኮ ማዕከሏ እመቤታችን። ያ የሚደረግበት ምክንያት መልዕልተ ፍጡራን ብቻ ስለሆነች አይደለም። ቅዱስ አባ ሕርያቆስ በቅዳሴው እግዚአብሔርን አየም፣ ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደግሞ አየ፣ ተመለከተ፣ አሻተተ፣ እንዳንቺ ያለ አላገኘም እንደተባለ በመካከላችን ማዕከል ሆና እሷ እንድትታይልን እሷን አይቶ እንዲመራንና እንዲቀረን ነው ክርስቶስ ይቅር እንዲለን። አሁንም እሷን አይቶ ይቅር ይበለ እሷ ናት። ለዚያ ነው በየትኛውም መቅደስ ውስጥ እመቤታችን እንድትታይልን ነው የምንመኘው። እግዚአብሔር እኛ ምናችን ያየዋል? ምንስ የሚታያለን? በእውነቱ ምን የሚታየ ነገር አለ? እግዚአብሔር በሰውም ውስጥ የሚፈልገው መቅደስ አለ። ቅዱሳን እንደሚሉት እውነቱን ለመናገር እንደው ስትጸልይ ወደ ቤት ግባ፣ ደጅህንም ዝጋ፣ በዚያም ወደ እግዚአብሔር አምላክህም በፍጹም ልብ ለምነው። ዛሬ በፍጹም ልብ ቅድም መጋቢ ብለው ያስተምረው ነው እና መቅደስ ውስጥ ቅድስተ ቅዱሳን የተለየ እንደሆነው ለአንድ ክርስቲያን በልቡና ውስጥ እግዚአብሔርን የሚያሳድርባት ቅድስተ ቅዱሳን ትህትና ናት ይላሉ አበው መነኮሳት። የሰው ቅድስተ ቅዱሳኑ ምን ናት አልኳችሁ? ትህትና የሌለው ሰው ምንም ቢያደርግ ምንም የሚረዳው የለም። ክርስቲያኖች ምንም የሚጠቅመው ነገር የለም። ማር ይስሐቅ አባታችን አባ ይስሐቅ ትዕቢትን እንደ ባስልዮስ የኃጢአት ሁሉ ምንጭ ነው ካለ በኋላ ትህትናን ደግሞ እንደ ጨው ነው ይለዋል። ትህትና ያልገባበት ትሩፋት ጸሎት ምንም ጥቅም የለም። ተጋድሎ ቢሆን ስግደት ቢሆን ምንም ቢሆን ረብ የለም። ልክ ጌታ በሉቃስ ወንጌል ላይ በምሳሌ እንዳስተማረው እንደዚያ ፈሪሳዊ እኔ እሻላለሁ የሚል እኔ ጾማለሁ፣ እኔ ጸልያለሁ፣ እኔ እንደ አስራት በኩራት አወጣለሁ፣ 2 ቀን ጾማለሁ፣ እንደዚህ ቀራጭ ወይም እንደ ሌሎቹ አይደለሁም። ትዕቢት ማለት እኔ እሻላለሁ ማለት ነው። ለምሳሌ ትዕቢት እንዳለብን በምን ይታወቃል ቢሉ 3 ዋና ምልክቶችን መናገር እችላለሁ እኔ ዛሬ። ለምሳሌ አንደኛ በሕይወታችሁ ውስጥ የምትተቹት አንድም ሰው ካለ ትዕቢተኞች የመሆናችን ትልቁ ማረጋገጫ።
ልክ ሐኪሞች በቴርሞሜትር ሙቀታችን እንደሚለኩት በህሊናው በልቡናው ለአንድም ሰው ቢሆን ትችት ያለው ሰው ትዕቢተኛ የመሆኑ ማረጋገጫ ነው ይላሉ እና አባ ማርቆስ ገዳማዊ የተባለ የጥንት የእስክንድርያ መናኝ ለምናኔ አብነት ተደርጎ የሚጠራ ነው። አባ ማርቆስ እስክንድርያዊ በጣም ልዩ መናኝ አባት ነው። አንድንም ሰው የሚተች ሰው በልቡ አንድንም ሰው በምድር ላይ አንድንም ሰው የሚተች ሰው እሱ ካለ ያ ሰው ትዕቢተኛ ይሁን። ያ ማለት ይላል ሰውን ለምንድን ነው የምንተቸው የሚለውን ያነሳና ሰውን የምንተቸው ህሊናችን ከሰው ወይም ያ ሰው ከሚያደርገው ድርጊት በአነጋገሩ ከሆነ ከንግግሩ፣ በድርጊቱ ከሆነ ከድርጊቱ፣ በቤተ መቅደስ በአገልግሎት ከሆነ በዜማም ከሆነ በዜማችን፣ በእውቀትም ከሆነ በእውቀታችን እንደምንበልጠው ህሊናችን ለራሳችን ከፍ ያለ ቦታ ይሰጣል። ያቺ ከፍታ ትዕቢት ትባላለች። ያችን ተጠቅሞ ደግሞ ሰይጣን በሰውየው ላይ ትችት እንድንሰነዝር ያደርጋል፣ ይቆጣጠረናል፣ ገንዘቡ ያደርገናል ይላል። ትችት ያለበት ሰው ትችት ህሊናው የምትተች ሰው ለሰው ነቀፌታ ዝቅ ከፍ የሚያደርግ ሰው ሁሉ ትዕቢተኛ የመሆኑ ማረጋገጫ ነው። ዛሬ በቅዳሴው ጊዜ እንደተነበበው ደግሞ እግዚአብሔር ትዕቢተኞችን ይቃወማል ይላል። አሁን ኃጥአንን ይወዳል ተብሎ የተጻፈው እውነት ለመናገር ግን ትዕቢተኞችን ግን እግዚአብሔር ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔር ለትሑታን ጸጋን ይሰጣል። ትዕቢተኛን ሰው ግን እግዚአብሔር ይቃወማል። ይህ እግዚአብሔር ተቃዋሚ ነው። ትዕቢተኛ ሰው ክርስቲያኖች እግዚአብሔርም ይቃወማል፣ ሰውየው በትዕቢቱ እግዚአብሔርን ይቃወማል። እግዚአብሔር የትህትና አምላክ ነው። ክርስቲያኖች ትዕቢት በጣም አደገኛ በሽታ ነው። በጣም አደገኛ በሽታ ነው። አንደኛው ምልክት ትችት ነው ብያችኋለሁ። ሁለተኛው ምልክት ለምሳሌ በጸሎት ያለውን ልግለጽላችሁ። በጸሎት የተባረደ መንፈስ፣ የደነደነ ልቡና። ለምሳሌ ስንጸልይ እየደገምን መጽሐፍን እያነበብን የምንለውን የማናስታውል። ምክንያቱም ጸሎት የሶስት አካላት ህብረት ያስፈልጋታል። የአእምሮ፣ የልቡና፣ የአንደበት። አንደበት የሚጸለየውን ሳያነጥብ ሳያጎድፍ መናገር ነው። ህሊና ያን የሚናገረውን ማወቅ ነው። ልቡና ስሜት ይሰጣል። ይቅር በለኝ ሲል በጨጓራም ሆነ በልብ በሽታ ልቡን እንደሚወጋው ኃጢአቱ እየተሰማው ስሜቱ ጭምር ውስጡ ተነክቶ ይቅር በለኝ። እነዚህ ሶስቱ ያልተባበሩበት ጸሎት ይላል አንድ አባት ደግሞ እንዲያውም የእግዚአብሔርን ስም በከንቱ አትጥራ የሚለውን የእግዚአብሔርን ሕግ በመተላለፍ ተጨማሪ በደል ያመጣል እንጂ ጥቅም የለውም። አንድ ሌላ አባትም ምናልባት አእምሮ የሚለውን እያወቀ ልቡና ግን ስሜት ሳይኖረው ከሆነ የተጓደለ ጸሎት ይባላል። አእምሮ ጭራሽ የሚባለው ካላወቀ በከንቱ እግዚአብሔርን ስም መጥራት ምንም ትርጉም የለውም። ሰዎች ለምንድን ነው እንዲህ የሚሆኑት ከተባለ ትዕቢት በልቡናቸው ስላለ፣ መደንደን ግዘፈ ልብ በውስጣቸው ስላለ ንጹህ ጸሎት መጸለይ አይችልም። ስለዚህ ጸሎታችን ንጹህ አይደለም ማለት ትዕቢተኞች ነን ማለት ነው። የሁለተኛው ምልክት ጸሎተ ልቡና፣ ጸሎተ ህሊና እያሉ ይከፍሉታል። ጸሎተ ህሊና ማለት የሚናገረውን የሚያውቅ ተሳሃለኒ እግዚኦ በከመ እበሳህለከ ይላል። አቤቱ እንደ ቸርነትህ ብዛት ማረኝ፣ እንደ ቸርነትህ መጠን ማረኝ ይላል። ግን ይሄንን ምንም የማይመስለው አለ። ዳዊት እያነበነበ ወከመ ዛብረ ደምሰ ህጽበኛ ጻኒ ማጥ ሰለለም አምር ጌጋዬ እኔ ኃጢአቴን አውቃለሁ የሚለውን እየተናገረ ግን ምንም ስለ ኃጢአቱ ትውስታ የሌለው አይምሮ ስሜት የሌለው ይሄ አንዱ ትዕቢተኞች የመሆናችን ምልክት ነው። አሁን እያንዳንዳችን ጸሎታችን እናውቀዋለን። እኔ አንተ ትዕቢተኛ ነህ ልልህ አልችልም። አንድን ሰው ትዕቢተኛ ነኝ የሚል ከሆነ እኔ
ከሁሉም ትዕቢተኞች የባስኩ ትዕቢተኛ ነኝ ማለት ነው። እያንዳንዱ ሰው ግን የራሱን ትዕቢት የሚያውቅባት ምልክት ነው የምናገረው። ይህንን እያየ ከዚህ ነፃ የሆነ እርግጥ እውነት ለመናገር ትሁት የሆነ ሰው ራሱ ሲጀመርም እኔ ትሁት ነኝም አይልም፣ ትዕቢተኛነቱ ነው የሚያምነው። ግን ለእያንዳንዳችን ቀላል ምልክቶች ናቸው። ትችት ቀላል ምልክት ነው። የጸሎት ህይወታችን ትልቅ ምልክት ነው። ክርስቲያኖች እነዚህ ምልክቶች ናቸው ትዕቢተኞች የመሆናችን እና እግዚአብሔር ተለይቶን የሚኖር መሆናችን በዚህ ይታወቃል። ክርስቲያኖች በእነዚህ ምልክቶች ይታወቃል። የልብ መደንደን፣ ግዘፈ ልብ፣ ሙቀት የተለየው የተባረደ መንፈስ፣ በልማድ ብቻ ማነብነብ የሆነ የጀመርነውን እስከምንጨርሰው የሚያስቸኩል ወይም ከጀመርነው በኋላ ልቡናችን ሌላ ቦታ ተጉዞ ከዕለቱ አልፈን ሌላ እስከምንባንን ድረስ ምንም ከእግዚአብሔር ጋር ይሄ በሙሉ ትዕቢት የያዘው ልብ ውጤት ነው ይላሉ እነዚህ ገዳማውያን አባቶች። ስለዚህ ከእንዲህ ያለ በሽታ እግዚአብሔር በቸርነቱ ይፈውሳል። እንደ ትዕቢት ያለ ክፉ መርዘኛ በሽታ የለም። ክርስቲያኖች አደገኛ በሽታ ነው። አደገኛ በሽታ ነው። በእኛ ቤተ ክርስቲያን በከተማው ከምናያቸው ፎቆች በላይ ከፍ ብሎ የሚታይ ክፉ በሽታ ነው። ሶስተኛ ብዙ ናቸው መገለጫዎቹ፣ ምክንያቱም ትዕቢት የማይገባበት ኃጢአት ስለሌለ። ግን በጣም ቀላል ምልክት አሁንም ደግሞ ግብዝነት የሚባለው ወይም ማስመሰል፣ ያልሆነውን እንደሆነ አድርጎ ለማሳየት መሞከር፣ መንፈሳዊ እንዲሉን፣ ጸሎተኛ እንዲሉን፣ ጿሚ ተሐራሚ እንዲሉን ይህን የመሰል መስሎ ለመታየት የሚደረግ ጥረት፣ መኩነስነስ፣ ይህን ሁሉ ያለበት የትዕቢት መገለጫው ነው። እግዚአብሔር ከዚህ በሽታ በቸርነቱ ይፈውሰን። ስለ ትህትና ሁለት ታሪኮችን ተናግሬ ትምህርቴን እጨርሳለሁ። ከዚያ በፊት ግን ስለ ትዕቢት ተናግሬ ከእንዲህ ያለ ባላጋራ እንዴት ነው የምንላቀቀው የሚለውን አንድ የወንጌል ታሪክ ነግሬያችሁ ልለፈው። እግዚአብሔር ይህን በሽታ ነቅሎ ይጣለልን። ለምንድን ነው ይህን የምናገረው? ስለ ትህትናም ስንናገር ትህትና እንዴት ነው ገንዘብ የምናደርገው? ትዕቢት ሲነቀል ነው። እንዴት ይነቀላል? እንዴት ትህትናን ገንዘብ እናደርጋለን? እውነተኛ ክርስቲያኖች ለመሆን እግዚአብሔርን መንግስት ለመውረስ እንዴት ነው ትዕቢት የሚነቀለው? ትዕቢትም ሌሎቹም ፍትወታት የሚነቀሉበት መንገድ አለ፣ ተጋድሎ አለ። የመጀመሪያው ሁሉም አባቶች የሚስማሙበት፣ ሁሉም ቅዱሳን የሚስማሙበት አንድ ሰው የእግዚአብሔርን ቃል በተለይ ወንጌልን ስራዬ ብሎ እያነበበ ሲያነበበው ደግሞ አንብቦ ለመጨረስ ሳይሆን ጌታ የሚወደኝ ትእዛዜን ይጠብቃል ያለ፣ ይህን ትእዛዝን እፈጽመዋለሁ አልፈጽመውም እያለ ካየ ብዙ ኃጢአት እንዳለበት ያስባል። ብዙ ወንጌል እንዳይፈጽመው ራሱ ወንጌል ይነግረዋል። ያ ኃጢአተኛ ነኝ ለማለት ይረዳዋል ይላሉ። የመጀመሪያው እሱ ነው። የመጀመሪያው ከነዚህ ከሁሉ ደግሞ አንዳንድ ቃላት አሉ ጠንከር ያሉ። ለምሳሌ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ምን ያደርገኝ? ይከተለኝ። ራስህን ክጃለሁ ወይ? የኔን ጥቅም አላስቀድምም ወይ? ከኔ ይልቅ ለሌሎቹ ሰዎች ቅድሚያ እሰጣለሁ ወይ? ሌላው ቦታ ይቅር፣ እንደው እዚች ቤተ መቅደስ መተን እንኳን ጸበል ስንጠጣ ለሌሎቹ ቅድሚያ እንሰጣለን? እስኪ ራሳችን ምን ያህል እንክደዋለን? የራሳችን ጥቅም፣ ለሰውነታችን የምናደርገው እንክብካቤ፣ ለጌጥ ለማማር ምን በሙሉ ስንመረምረው እጅግ ትዕቢተኞች መሆናችንን እናውቃለን። ይህንን እያደረግን እንሄድና ዋናው ግን ነቅሎ የሚጥለው መንፈስ ቅዱስ ስለሆነ ደጋግመን ነው የምንነግራችሁ። በሰውነታችን የተጣበቀ ኃጢአት ጾር ይባላል። እስቲ ተናገሩት። ምን ይባላል አልኳችሁ? ጾር በሉ እስቲ። ጾር ማለት በሽታችን መሆኑን እናውቀዋለን፣ ድክመታችን መሆኑን እናውቀዋለን፣ እንዲለቀን እንፈልጋለን፣ ግን አይለቀንም፣ ተጣብቆን ይኖራል። ይህ ጾር ይባላል። እንዲሁ አልቅሰንም ሞክረንም ሰግደንም ተወኝ እንለዋለን፣ አይተወንም፣ አይላቀቀንም። ስድብ ቢሆን ሐሜት ቢሆን ሐሰት ቢሆን ዝሙት ቢሆን ስርቆት ቢሆን ትዕቢትም ይህን የመሰለ በተለይ እነ ትዕቢት እነ ስስት ልጆቹ መያዝ ይቻላል?
ልጆቹን ያዙና ወደዚህ ወደ አውደ ምሕረት አትምጡ። በዚህ በትምህርት ጊዜ ቁጭ ብሎ መስማት ነው። እግዚአብሔር ለሁላችን ማስተዋሉን ያድላል። እና እንደነዚህ ያለ ጾሮች ጾር ይባላሉ። ይታገሏቸዋል። መታገል፣ እነዚህ መጋደል ከነዚህ ጋር አስፈላጊ ነው። እና ስምንቱ አባ ማርቆስ ገዳማዊ እንደገለጻቸው አንዳንዶቹ 7 ያደርጓቸዋል፣ አንዳንዶቹ 8። እነዚህ 8ቱ ያሉበት ለምሳሌ ስጋውን ደሙን ለመቅረብ አይችልም ነው። ገዳይ ኃጢአቶች ይባላሉ። አንዱ ትዕቢት ነው። ተመልከቱ እንዴት ትዕቢተኞች ሆነን እንደምንቆርብ ወቁ፣ እንዴት ፍርድ እንደሚሆንብን ከካህናት እስከ ምዕመናን ድረስ ማለት ነው። ዋና ነገር ነው። ይህንን የማይታገልና ነቅሎ የማይጥል ሰው ምንም ረብ የለው። በልማድ የሚጸደቅ ጽድቅ የለም ክርስቲያኖች። እና ትዕቢት፣ ስስት፣ ፍቅረ ነዋይ፣ ዝሙት፣ ርኩሰት፣ በአጠቃላይ ስንፍና፣ ቁጣ፣ ከንቱነት የሚባሉት እነ ከንቱ ውዳሴ፣ ይሄ ነገረ ዘርቅ፣ ጨዋታ፣ ቧልት፣ ቀልድ፣ ብዙ ከንቱ ነገር አለ። ከንቱነት ይባላል። አጠቃላይ እነዚህን የያዘ ማለት ነው። እነዚህ 7 ደርሻለሁ ይመስለኛል። 8ኛ ተስፋ መቁረጥ። እርግጥ ተስፋ መቁረጥ ከሁሉም እነዚህ 8ቱ ያለበት ለስጋው ደግሞ አይበቃ። የካህናትም ነፍስ አባት መሆን ዋናው ድርጊት እነዚህን በሽታዎች ከምዕመናን ተነቅለው እንዲወድቁ ልክ ጄኔራል ጦሩን እንደሚያዋጋ ካህንም ምዕመኑን በመንፈሳዊ ጦርነት እያዋጋ ከነዚህ ጠላቶቹ ነፃ ማውጣት ነው የካህን ተግባር። ወይ እንደ ጄኔራል ሆኖ አዋቂ ሆኖ በዚህ ሂድበት በዚህ ታገለው እያለ ማለት ስራው ይሄ ነው የካህን። የእኛም የአገልጋዮች ተግባር ይሄ ነው። ምዕመናን ከነዚህ ፍትወታት እኩያት ከነዚህ ጾሮች ሰውነታችን ለምደው ከብረው ገነው አምረው ተሸልመው በከንቱ ውዳሴ ተሸፋፍነው ከሚኖሩ ጠላቶች ባላጋራዎች ማላቀቅ እንዴት እንላቀቀዋለን የሚለውን እነዚህ አባቶች ሲመክሩ ጌታ በሉቃስ ወንጌል ላይ ምዕራፍ 18 ላይ ስለ ጸሎት ጥቅም መላቀቂያቸው ጸሎት ነው። ዋናው እነዚህን የሚያነሳው ስለዚህ ነው። ጸሎት እግዚአብሔርን እርዳታ መጠየቅ ነው። እግዚአብሔር እርዳታ ስንጠይቅ መንፈስ ቅዱስ እነዚህን ፍትወታት እኩያት ወይም ጾር ከሰውነታችን በተወሰነበት ቀን እግዚአብሔር በፈቀዳት ቀን እየነቀለ ይጥልልናል። አሁንም ነቅሎ ይጣልልን። ነቃዩ መንፈስ ቅዱስ ነው። ክርስቲያኖች የሚያጸዳ የሚያነጻ መንጽሔ ነው የተባለው ለዚህ ነው። የሚያነጻ እሱ ማንም ሌላ አንድም ተጋዳይ በራሱ የተጋድሎ ብዛትና ጽናት ኃጢአትን ወይም ጸርን ከነፍሱ ነቅሎ ይጥላት ዘንድ አይችልም። እንደዛም ካሰበ ትዕቢተኛ ነው። በትሑት ሆኖ የክርስቶስን እርዳታ ከጠየቀ ግን እውነትም ጸሎቱ ያልተባረደች ባልተባረደ ልቡና በነቃ ሕሊና እያደመጣት እየተሰማው ካደረገ መንፈስ ቅዱስ ያንን ጾር ነቅሎ ይጥልለታል። ዋና ጸሎቱም ሉቃስ 18 ላይ እንደተጻፈው አንድ ጌታ ሳይታክቱ ሊጸልዩ እንዲገባ እንዲህ ያለ ታሪክ ነገራቸው። አንድ እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ ነበረ። በዚያ ከተማ ደግሞ አንዲት መበለት ነበረች። ያቺ መበለትም እየመጣች ከባላጋራዬ ፍረድልኝ እያለች ትለምነው ነበረ። ብዙ ጊዜ ይህን አደረገች፣ አልሰለቸችም። እሱም አንድ ቀን እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ መበለት እየመጣች ከምትጨቀጭቀኝ ከምትዘበዝበኝ ልፍረድላት ብሎ ፈረደላት ይላል። እና ይህን ሲተረጉሙ መበለት የተባለች ነፍሳችን ናት። ለምን መበለት ተባለች? መበለት የምትባል ባሏ የተዋት የሞተባት ወይም የተዋት ማለት ናት። ስለዚህ ነፍሳችን መበለት የተባለችው ክርስቶስ ባሏ ስለተለያት ስለተዋት በኃጢአት ምክንያት በጾር ምክንያት ያንንም ጾሯን ለመንቀል ስለማትታገል ነፍሳችን መበለት ናት። ግን መበለት የምትሆን ደግሞ ወደ ንጉሥ ክርስቶስ አጠንክራ መለመን አለባት። ልመናዋ እንደ መበለቲቱ ከባላጋራዬ ፍረድልኝ። ባላጋራ የሚባለው አንቆ አለቀን ያለ ጾር የሆነ ኃጢአት ነው። ያ እየሰገድን እየጾም እየጸለይን እየመጸወትን ቢሆን በቀላሉ አይለቅም፣ ነፍሳችን ተጣቋታልና። ግን አጥብቃ ነፍስ ከባላጋራዬ ፍረድልኝ ካለችው ያ እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ እንኳን ከፈረደላት ይልቁን
የሰማዩ አባታችሁማ ስለምትጸልዩ ጸሎት እንዴት አይሰማችሁም ተብሎ እንደተጻፈ ከባላጋራ ይፍረድልኝ። ባላጋራ ማለት ኃጢአት ነው። የነፍስ ሌላ ባላጋራ የላትም። ክርስቲያኖች ትልቁ ባላጋራ ኃጢአት ነው። ይልቁንም እንደ ትዕቢት ያለው፣ እንደ ዝሙት ያለው፣ እንደ ርኩሰት ያለው፣ እንደ ቁጣ፣ እንደ ምቀኝነት፣ እንደ ፍቅረ ነዋይ፣ እንደ ስስት ያለው ይህንን ከኔ ነቅለህ ጣል እያለች ሁልጊዜ ክርስቶስን የምትለምን ነፍስ ክርስቶስ ያንን ጾር ነቅሎ ጥሎ ያሳርፋታል ይላል። ክርስቶስ ኃጢአታችን ነቅሎ ይጣልልን። ስለዚህ ክርስቲያኖች ከትዕቢት ትዕቢት ጠንካራ ብርቱ ባላጋራ ከራሱ ከሰይጣን የማይተናነስ ባላጋራ ማለት ትዕቢት ነው። ክርስቲያኖች እግዚአብሔር ይህን ባላጋራችን ነቅሎ ይጣልልን። ትዕቢት ነቅሎ የማያመጣው ኃጢአት እንደሌለ ሁሉ ትህትና ደግሞ የማታመጣው ጸጋ የለም። ትህትና ካለ በኋላ ሌሎቹ ጸጋዎች ሁሉ ገንዘብ ይደረጋሉ። ልክ ትዕቢት እንደ ብስባሽ ብዙ ኃጢአትን እንደሚያፈላ ትህትና ደግሞ ጸጋ ሁሉ የሚፈልቀው እሷ ምንጭ ሆና ነው። ትህትና የሌለው ሰው ከጸጋ እግዚአብሔር ሌላ አንዱንም የማግኘት ተስፋ የለውም። ክርስቲያኖች በየትም መንገድ አይገኝም። እግዚአብሔር ለሁላችን ማስተዋሉን ያደለን። የዛሬው ባለ ታሪክ አሁን ሁለቱ ታሪኮችን ተናግሬ ባጭሩ ትምህርቴን እንፈጽማለን። ዛሬ መታሰቢያ የተደረገለት አባ ገብርኤል የሚባል ፓትርያርክ ነው። አባ ገብርኤል ገና ወደ ገዳም ከገባ ጀምሮ በተጋድሎ በጣም በምናኔ እንዲያውም ወደ ምናኔ በገባ ጊዜ አንድ የበቃ አባት ተናግሮለት ነበረ። አንተ ለምንድን ነው ከሰው መደበቅ የምትፈልገው? አንተ እኮ በሰዎች መካከል ትኖር ዘንድ እግዚአብሔር አዟል ብሎታል። እንግዲህ ፓትርያርክ ሆነ ወደ ሕዝብ ትወጣለህ ማለት ነው። በገዳም መናኝ ሆነህ ብቻ ተደብቀህ አትኖርም እና ምናኔን ብቻ አትውደደው። ምናኔውን አትውደደው ለማለት አይደለም፣ ግን ብቸኝነትን ብቻ አትፈልገው። በሕዝብ መካከል መኖርን አትጥላ፣ በሰው መካከል ትኖር ዘንድ አለ። በኋላ ፓትርያርኩ ሲያርፍ ይህንን አባት በመንፈስ ቅዱስ ተመርተው ወስዶ በግድ አስገድደው ፓትርያርክ አድርገው ሾሙት። ፓትርያርክ አድርገው ከሾሙትም በኋላ ይህ አባት ከገዳማ አስቄጥስ የገዳማ አስቄጥስ መነኩሴ ነው። ሳይወጣ ለጉዳይ ብቻ ወደ እስክንድርያ ወደ መንማረ ማርቆስ ሄዶ ጉዳዩን ፈጽሞ አሁንም የግብፅ ጳጳሳትና ፓትርያርኮች በነገራችን የሚኖሩት በገዳማቸው ከገዳሙ ውጭ አይኖሩም። የትኛው ለስራ ወደ ቢሮ ወደ ሀገረ ስብከቱ ሄዳል፣ ተመልሶ ግን ከገዳሙ ነው። ሌላው ቀርቶ ልብስ የሚያለብሳቸው ራሱ ገዳማቸው ነው እንጂ በግሉ የሚለብስ ጳጳስም የለም እና በገዳሙ ጸንቶ ይኖራል። እና ይሄ ሰው ግን ወደ እድሜው ግን ገና ጎልማሳ ነበረ ሲሾም እና በብዙ መንፈሳዊ ጌጥ ያጌጠ ቢሆንም ግን አንዲት ፈተና አስቸገረችው ይላል። ያቺ ፈተና የዝሙት ጾር ነበረች። ፓትርያርክ ነው፣ ቅዱስ ነው፣ ተጋዳይ ነው፣ መናኝ ነው። ግን ዝሙት ክፉ በሽታ ናት፣ በጣም ክፉ በሽታ ናት። በመጽሐፍት ተደጋግሞ እንደተጻፈው አንድን ሰው የዝሙት ጾር የሚለቀው ሲሞት ብቻ ነው፣ ሳይሞት አይለቀው። ይህ የተረጋገጠ ነው። እንዲያውም አንዳንድ ጊዜ የሌለ ሊመስለን ይችላል ይላሉ። አሁን አባቶች ሲናገሩ የሌለ አሁን እዚህ ይሄ ኮብልስቶን ከሆነ ውጭ ሳሩ ይታያቸዋል አይደል? የዚህ የቤተክርስቲያኑ ግቢ ሳሩ ደርቋል አልደረቀም? ብንረጋግጠው ደግሞ የበለጠ አፈር ይሆናል፣ ትቢያ ይሆናል። ግን ክረምት መጥቶ ጠብ ሲያደርግ ምን ይሆናል? ብድግ ይላል አይደለም? ኃጢአት በተለይ ዝሙት እንደዛ ናት ይላሉ። አንዳንድ ጊዜ በጾም በጸሎት ወቅት ጸጥ ትላለች፣ የሌለች ትመስላለች፣ ከሰውነት የጠፋች ትመስላለች። ልክ ዝናብ ጠብ ባለ ጊዜ ባዶ መሬት ብድግ ብሎ ሳሩን ምኑን እንደሚያወጣ ሰውነታችንም ወዲያው አንድ ምቾት ስታገኝ ዝሙትን ብቅ ነው የምታደርገው። ምንም የማይጠፋ ክፉን ጾር አንዱ ዝሙት ነው፣ ርኩሰት ነው። ለዚያ ነው የዚህ ትንሽ እንደው እንትኑ ያለበት ሁሉ አይቅረብ ወደ ስጋው ደግሞ በአዋጁ የሚነገረው ለቀልድ አይደለም። ክርስቲያኖች በጣም አደገኛ ጾር ነው። እግዚአብሔር በቸርነቱ ነቅሎ ይጣልልን። ታዲያ ይህን የዝሙት ጾሩን ነቅሎ ለመጣል ይሰግዳል፣ ይጸለያል፣ ብዙ ነገር ያደርጋል። አልጠፋለት ሲል ከገዳሙ አረጋውያን ላሉ ሄዶ ነገረው። ይሄ ጾር አልለቅሃለኝ፣ አልጠፋልኝ ያለ ብዙ ተጋደልኩት፣ ግን ከልቡና ተነቅሎ ሊወጣ አልቻለም። ምን ላድርግ አለው ይላል። እንዲህ ያለው ነገር ድል የሚነሳ በትህትና ነው።
የሌላውን ጾምህን ጸሎትህን አጠንክረህ የትህትና ስራ ስራ። የትህትና ስራ ብትሰራ እግዚአብሔር ትህትናህን አይቶ ይህን ጾር ነቅሎ ይጥልልሃል አለው። በዚህ ጊዜ አባ ገብርኤል የሚኖረው በዚያው በገዳመ አስቄጥስ ነው። ገዳመ አስቄጥስ ብዙ መነኮሳት የሚኖሩበት ትልቅ ገዳም ነው። እንዳሁኑ ዘመናዊ መጸዳጃ ምናምን የለም። ሌሊት እየተነሳ የገዳማውያን ቆሻሻ እየጠረገ ሩቅ ቦታ እየወሰደ መድፋት ጀመረ። ፓትርያርኩ እየሰማችሁ ነው ክርስቲያኖች? ፓትርያርኩ በትህትና ማንም ሳያየው ቀን አደርገዋለሁ ቢል ማን ያስደርገዋል? የሚያስነካው የለም። ስለዚህ ሌሊት ለምን ያደርጋል? ዝጉሃኑ ሁሉ ሽንታቸውን የሽንት ዕቃቸውን አውጥተው ቁጭ ያደርጋሉ። ውስጡ ይደፋታል። ሌላውንም ቆሻሻ አሁንም አይነገረው በሙሉ ያጸዳል። እንዲህ እያደረገ 2 ዓመት ሳያቋርጥ ፓትርያርኩ ቆሻሻ እየጠረገ ሲደፋ ኖረ። መድኃኔዓለም ክርስቶስ ትህትናውን አይቶ የዝሙት ጸርን ከህሊናው ከልቡናው አጠፋለት። ልክ እንደ እግዚአብሔር መልአክን መሰለ ይላል። ትህትና እንዲህ አለች ጌጥ የምታስገኝ ጸጋ የምታሰጥ ባላጋራን ነቅላ የምትጥል ፍቱን መድኃኒት ናት። ትህትናን ገንዘብ እንድናደርግ አምላካችን እግዚአብሔር ይርዳ። ይህ ሌላ ፓትርያርክ ታሪክ ልንገራችሁ። ታሪኩ ጥቅምት 9 ስንክሳር ላይ ይገኛል። አባ አትናቴዎስ የሚባል ሊቀ ጳጳስ ነበረ፣ የአንጾኪያ ሊቀ ጳጳስ። አባ ሚካኤል የሚባል ፓትርያርክ በሞተ ጊዜ ይህን አባ አትናቴዎስን አንድ ሀገረ ስልቅ የሚሏት እንደዚህ ለምሳሌ አሁን ኢትዮጵያና ግብጽ ኢትዮጵያ ራሷን ከቻለች በኋላ ስምምነት አላቸው። በአንዱ ስመት አንዱ እንዲገኝ ቢቻል ኦሪየንታሎቹ በሙሉ መገኘት አለባቸው። በጥንት ዘመን ደግሞ አስገዳጅ ነበረ። ታዲያ አባ ሚካኤል ሲሞት የዚያን የስልቅ ሊቀ ጳጳስን እና ፓትርያርክ ሊሾም ነው ተገኝ ብለው ላኩበት። እሱ ሳይመጣ ቀረ። ሊቃነ ጳጳሳት በዙሪያው ያለው ተሰብስበው ይህን አባት ፓትርያርክ አድርገው ሹመው ሄዱ። ሹመው ከተመለሱ በኋላ ቆይቶ ያኛው እልመፍሬያን ይባላል። ያኛው የስልቁ ሊቀ ጳጳስ አባ እልመፍሬያን ወደዚህ ወደ ሹመቱ ሊሄድ ብሎ ሲመጣ መንገድ ላይ አንድ ሊቀ ጳጳስ አገኘ። ሾምን እኮ አለው። ማንን ሾማችሁ? ገሌ። እንዴት ስምምነታችን ይሄ ነው፣ እንዴት እኛ ሳንገኝ ትሾማላችሁ አለና በሱ እጅ ቆርባችሁ እንዳትጠመቁ እንዳትቆርቡ ብሎ ይህንን አባ አትናቴዎስን በንዴት ከክብሩ የተነሳ አውግዞት ሄደ። አባ አትናቴዎስ ደግሞ ይህን ሲሰማ አዘነ። ከዚያ በኋላ ረዳቱን እንዲህ አለው። ረዳቱን የእሱ እንደ አቡነ ሙሴ እንደሚባለው አሁን ይህን የመሰለ ከፓትርያርክ ረዳቶች ካህናት አሉ፣ መነኮሳት አሉ። እሱን አንድ ነገር ላስገድድህ፣ ለ1 ዓመት ወደ ዋሻ ውስጥ ገብቼ እጸልዬ እመጣለሁ። በእኔ ፋንታ ሆነህ ህዝቡን አስተምር፣ ቀድሰህ አቅርብ፣ ናዛቸው፣ አጽናናቸው ብሎ ለምኖ ግድ ብሎ ይህንን የእሱን ረዳት በኃላፊነት ሾሞ እሱ ልብሱን ለውጦ ተራ ልብስ ለብሶ ወደዚያ ወደ አወገዘው ጳጳስ ወደ አባ እልመፍሬያን ተጓዘ ይላል። እዚያ ሲደርስ ደጅ መታ፣ ተከፈተለት። ጠባቂዎቹ ምን ሆነሃል አሉት። እኔ እንግዳ ነኝ፣ መጠጊያም የለኝም፣ ሰውም አላውቅም፣ ዘመድ የለኝም። በዚህ ተጠግቼ አንዳንድ ስራ እየሰራው እንዲኖር ይፈቀድልኝ አለ። ሊቀ ጳጳሱ ሲጠየቅ አስገቡት አለ። ከየት ነው የመጣ? ከሶርያ ነው አለው። ጠየቀው። ጥሩ እዚህ እያገለገልክ ኑር አለው። ይሄ ፓትርያርክ ልብሱን ቀይሮ ተራ ሰው መስሎ ስለሄደ ልክ በዚያ በጳጳሱ ግቢ ያለውን ገዳሙን እያገለገለ እንጨት እየፈለጠ ውሃ እየቀዳ ልብስ እያጠበ ምግብ እያበሰለ ማንኛውንም የታዘዘውን ስራ በትህትና እየሰራ ነው። ትህትናውን አይተው እንዴት መልአክ የሆነ ሰው ከየት የመጣ ነው እያሉ መነኮሳቱ ይደነቃሉ። ሄደው ሊቀ ጳጳሱ ይሄ ዲቁና ይገባዋል፣ ዲቁና ይሾማል። እሺ ብሎ አንድ ቀን በሰንበት አቅርቦት አለ ዲቁና ሊሾመው። ፓትርያርኩም ሳያውቅ ማለት ነው። ሊሾመው ሲል እኔ አልገባም፣ ለዚህች ሹመት አልገባም ብሎ አልቅሶ እምቢ አለ። እንደማይለቀው ሲያውቅ እኔ ስለማልገባ ብዬ ነው እንጂ እኮ ዲቁና እኮ አለኝ። አሁን ደግሞ በትህትና በጣም ተገረሙ። ለምን ዲቁና እያለው እንደሌለ ሆኖ እንደ ምዕመን ሆኖ አገለገለ። በጣም ተደሰቱ። አሁንም አገልግሎቱን አበረታ። በዲቁና ገብተህ ቀድስ ተላላክ አሉት። ተላላከ፣ አገለገለ።
ኧረ ቶሎ ቅስና ይገባዋል አሉና ለቅስና እሑድ ቀን ተሰብስበው ሊሾሙ ሲሉ ለቅስና አልገባም አለ። አሁንም አለቀው ሲል አባት ሆይ ፈርቼ ነው እንጂ አቅሙ ስለሌለኝ ነው እንጂ እኔ ቅስናም አለኝ ያለ እንደገና። ወይ ጉድ! እንዴት ያለ ትህትና ነው! ቅስና ይዞ ይህን ሁሉ ትህትና በጣም ተደነቁ። ይሄማ ሊቀ ጵጵስና ነው የሚገባው። ክፍተ ሀገረ ስብከት ላይ ይሾም ተባለ። ጳጳሳትን ጠራ፣ ካህናትን ጠራ፣ ሁሉን አዘጋጀ። ይሄ የስልኮን ጳጳስ ለመፍሪያን ሁሉን አዘጋጀና ዛሬ ጵጵስና መሾሚያ ልብሱ ተዘጋጅቶ ሲመጣ እንደማይለቁት ከተረጋገጠ በኋላ ለምኖ እንግዲያውስ ልንገራችሁ እኔ በአንጾኪያ መንበር የተሾምኩት አትናቴዎስ ነኝ ሲለው የአባ እልመፍሪያን ከተቀመጠበት ተነስቶ ወደቀ፣ እንደ ሞተም ሰው ሆነ ከድንጋጤ የተነሳ። አሁን ብዙት የመጣው እንዲህ ያለው ትሁት የማያውቀው ትዕቢት እንዲህ ያደርጋል። እኔ በሌለሁበት ያሰኛል፣ እኔም ማላውቀው ያሰኛል። ትህትና ደግሞ እንዲህ ያደርጋል ክርስቲያኖች። ከዚያ በኋላ ይቅር በለን አሉ፣ ተነሱ፣ ልብሰ ጵጵስናውን አለበሱ። ቅዱሱ አቁርቦ ይቅር አላቸው፣ ያዘዛቸው፣ አጽናናቸው። በነጋው አባ እልመፍሪያን በቅሎ አስመጥቶ አስጭኖ አባ አትናቴዎስን በቅሎ ላይ አስቀምጦ እሱ በእግሩ ሄዶ ወደ ሶርያ ይዞት መጓዝ ጀመረ። አባ አትናቴዎስ ግን አባት ሆይ ቢያንስ ሁለታችንን በበቅሎ እንሁን፣ አንተን በበቅሎ ተቀመጣ። አይደለም፣ አይደረግም። አንተ በእግርህ ተራሰ ሆነህ ነው የመጣኸው። አንተ በእግርህ ተራሰ ሆነህ እንደመጣህ እኔ በእግርህ እጓዛለሁ፣ በበቅሎ ላይ አልወጣም አለና ይሄኛው ሁለተኛው ፓትርያርክ በእግሩ ያኛውን በቅሎ ላይ አደረገው። እንደዚህ ያለውን ትሕትና እግዚአብሔር አምላካችን ያደለ አይወሙ ለትሑታ እመቤታችን እንደ አትናቴዎስ ያሉትን ትሑታኑን እግዚአብሔር ከፍ ከፍ አደረጋቸው። ትዕቢትን ነቅሎ ይጣልልን አምላካችን እግዚአብሔር ትሕትናን በልቡናችን ያሳደረበት ይቆየን። ስብሐት ለእግዚአብሔር።